የመካከለኛው የምስራቅ ጦርነት ከምን ጊዜውም በላይ እየተባባሰ መጥቷል። በትላንትናው ዕለት በኢራን የነዳጅ ማከማቻ ላይ በደረሰው ጥቃትና የጄኔራሎች መገደል ግጭቱን አሳሳቢ አድርጎታል። የኢራን ባለስልጣናት እስራኤል ቀይ መስመሩን አልፋለች በማለት በቀል እንደሚቀድም በይፋ ተናግረዋል። ይህ ቀይ መስመር የሚለው ቃልና ቀደም ሲል የኢራን ፕሬዝዳንት አያቶላ አሊ ሀሚኒ ሲገደሉ በታሪካዊ መስጊድ ላይ የተሰቀለው ቀይ ባንዲራ ይታወሳል። መካከለኛው ምስራቅ ወደማይቀረው ቀጥተኛ ጦርነት እያመራች መሆኑን እያመላከተች ነው ወይስ የኢራን የስነ ልቦና ጦርነት አካል ነው? በዲፕሎማሲያዊው ዓለም ቀይ መስመር ማለት ካሁን በኋላ በትግስት መመልከት የማይቻልበትና ቀጥተኛ ምላሽ የሚሰጥበት ደረጃ ላይ መደረስን ያመለክታል። ኢራን ይህንን ቃል ስትጠቀም እስራኤል የሀገሪቱን የኢኮኖሚና የደህንነት የጀርባ አጥንት ነክታለች የሚል ጠንካራ መልእክት ለማስተላለፍ ነው። ኢራን በተፈጸመባት ጥቃት ወደ 100 የሚጠጉ ሚሳኤሎችን በቀጥታ ወደ እስራኤል ግዛት መተኩሷ በመካከለኛው ምስራቅ ለዓመታት የቆየውን የጥላቻ ጦርነት ወደ ቀጥተኛና ግልጽ ግጭት አሸጋግሮታል። ይህ እርምጃ በኢራን የነዳጅ ማከማቻዎች ላይ ለደረሰው ጥቃትና ለከፍተኛ ወታደራዊ አመራሮቿ ግድያ የተሰጠ ፈጣንና ኃይለኛ ምላሽ ተደርጎ ይወሰዳል። ምንም እንኳን የሰነዘረችው ጥቃት ከፍተኛ ቢሆንም ኢራን ሁኔታውን ወደማይቆጣጠሩት አጠቃላይ ጦርነት እንዳያመራ በጥንቃቄ የታሰቡ እርምጃዎችን ልትቀጥል ትችላለች። የተከታታይ የሚሳኤል ዝናብ እስራኤል ለትላንቱ ጥቃት ጠንካራ አጸፋ ምላሽ የምትሰጥ ከሆነ ኢራን በሺዎች የሚቆጠሩ ሚሳኤሎችንና የረጅም ርቀት ድሮኖችን በመጠቀም የእስራኤልን የአየር መከላከያ ዘዴ የማዳከም ስራ ልትሰራ ትችላለች። ኢራን በቀጥታ ከምትሰነዝረው ጥቃት ጎን ለጎን በሊባኖስ የሚገኘው ሂዝቦላህ በየመን የሚገኙትን ሁቲዎችና በሶሪያና ኢራቅ ያሉ ታጣቂዎቿን በአንድ ጊዜ በማንቀሳቀስ እስራኤልን ከሁሉም አቅጣጫ እንድትወጠር ማድረግ ይህ ስልት እስራኤል ትኩረቷን እንድትከፋፍልና ወታደራዊ አቅሟን እንዲዳክም ያደርጋል። ኢራን በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል በመተኮስ ቀይ መስመር መሻገሯን ብታሳይም በተግባር ግን በገዛ ግዛቷ ውስጥ የሚፈጸምባትን ጥቃት መከላከል አለመቻሏ አዲሱ አሳሳቢ ክስተት ሆኗል። ጦርነቱ ከድንበሯ ውጪ ለማድረግ ብታቀድም አሁን ግን ጥቃቱ እስከ ነዳጅ ማከማቻዎቿና ከፍተኛ አመራሮቿ ደርሷል። ኢራን በአንድ በኩል በሚሳኤል እስራኤልን ለማዳከም ብትሞክርም የራሷን የውስጥ ደህንነት መጠበቅ አለመቻሏ ስልቷን እንድትቀይር ሊያስገድዳት ይችላል። የአየር መከላከያ ስርዓቷን ማጠናከር ከጥቃት ይልቅ አሁን ላይ የራሷን ስልታዊ ቦታዎች የመከላከል ስራ ቅድሚያ ልትሰጠው ትችላለች። የዲፕሎማሲና የወታደራዊ እርምጃ ሚዛን የኢኮኖሚ ማከማቻዎቿን ሙሉ በሙሉ ከማውደማቸው በፊት የዓለም አቀፍ ጫና በመጠቀም የተኩስ አቁም እንዲደረግ ፍላጎት ሊያድርባት ይችላል። ኢራን በታሪካዊ መስጊድ ላይ ቀይ ባንዲራ በሰቀለች ቁጥር ህዝቡና አጋሮቿ ከባድ እርምጃ ይጠብቃሉ። ሆኖም ግን ባንዲራው ተሰቅሎ እያለ የነዳጅ ማከማቻዎቿ መመታታቸው የኢራን ወታደራዊ የበላይነት ጥያቄ ውስጥ ይከተዋል። ይህ ሁኔታ ኢራንን ካላሰበችውና ካልተዘጋጀችበት የህልውና አደጋ ጋር እንድትጋፈጥ ሊያስገድዳት ይችላል። እስራኤል ለዓመታት ሂዝቦላህና ሐማስን ስትመታ የቆየች ቢሆንም አሁን ግን ትኩረቷን በቀጥታ ወደ ኢራን ግዛት አዙራለች። የኢራን ከፍተኛ ጄኔራሎች በገዛ ግዛታቸው ውስጥ ኢላማ መደረጋቸው እስራኤል በኢራን የደህንነት መዋቅር ውስጥ ጥልቅ የሆነ ሰርጎ ገብ መረብ እንዳላት ያሳያል። ይህ ደግሞ ኢራን የምታቀዳቸውን የአጸፋ እርምጃዎች አስቀድሞ ለማክሸፍ ይረዳታል። የነዳጅ ማከማቻዎቿ መመታት ወታደራዊ እርምጃ ብቻ ሳይሆን የኢኮኖሚ ሽባ የማድረግ ስልት ነው። እስራኤል የኢራንን የገቢ ምንጭ በማድረግ ጦርነቱን በገንዘብና በቁሳቁስ የመደገፍ አቅሟን ማዳከም ትፈልጋለች። እስራኤል የምትወስዳቸው እርምጃዎች በሙሉ ከአሜሪካ ጋር ባላቸው ስትራቴጂካዊ ጥምረት ላይ የተመሰረቱ ናቸው። የመካከለኛው ምስራቅ ግጭት ከስነ ልቦና ጦርነት ባለፈ ወደ ቀጥተኛ የህልውና ፍልሚያ ተሸጋግሯል። የኢራን ቀይ ባንዲራና የሚሳኤል ጥቃቶች የበቀል ፍላጎቷን ቢያሳዩም የእስራኤል ተከታታይ የውስጥ ጥቃቶች ግን የኢራን ደህንነትና ኢኮኖሚ ፈትነዋል። አሜሪካን ያሳተፈው ይህ ፍልሚያ የኢነርጂ ተቋማትንና የኒውክሌር ስጋትን ማዕከል ማድረጉ ቀጠናውን ወደማይቀለበስ ታሪካዊ ለውጥና ሰፊ የጦርነት እሳት እያመራ መሆኑን ያመለክታል።